ሰላም ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አረፈዳችሁ እንደምን ዋላችሁ እንደምን አረፈዳችሁ እነሆ የእንግሊዝ ፕሪሚየር ሊግ እንግዲህ በይፋ ጅማሮን ካደረገ በኋላ እያዝናናን እያስደሰትን ይገኛል። አንዳንድ ደግሞ ያልተጠበቁ ጨዋታዎችም ውጤታቸው እጅግ የሚያሳዝን ሆኗል። ተጠባቂ ያሸንፋሉ ተብለው ሲጠበቁ የነበሩት ጅማሯቸውን በድል ያደርጋሉ ተብለው ሲጠበቁ የነበሩ ቡድኖች እነሱ እየተሸነፉ ያልተጠበቁት አዳዲስ ያደጉት ወደ ፕሪሚየር ሊጉ ያደጉት ቡድኖች ደግሞ እያሸነፉ ገና ከጅማሬው ታሪክን አስገራሚ ታሪኮችን እያሳየን ይገኛል። የእንግሊዝ ፕሪሚየር ሊግ አስገራሚ ነው። አድማጭ ተመልካቾቻችን እንግዲህ ከፕሪሚየር ሊጉን እንግዲህ ከጅማሬው ጀምሮ ያለውን አጠራ አድርጌ አቀርብላችኋለሁ። ከዛ እንግዳም ይዘን ቀርበናል። ዛሬ ስቱዲዮአችን እንግዳ አለን። መስፍኔ አጠራ አድርጎ ስለ አርሰናልም አንዳንድ ነገሮችን ያነሳልናል። ማንቸስተር ዩናይትድ እና ቶትንሃምንም እንዲሁ ሃይላይቱን ነካ እያደረገ የነበሩትን ሁኔታዎች ያቀርብልናል። መጀመሪያ ግን የእንግሊዝ ፕሪሚየር ሊጉን አጠራ እያደረግን እንግዲህ ሳምንቱን የመጀመሪያ ሳምንት የእንግሊዝ ፕሪሚየር ሊግ በአርሰናል እና በኮቨንተሪ ሲቲ መካከል በተደረገው ጨዋታ ዓርብ ዕለት እንግዲህ ምሽት 4 ሰዓት ላይ እነዚህ ሁለት ቡድኖች ባደረጉት ጨዋታ አርሰናል 3-0 ኮቨንተሪ ሲቲን በማሸነፍ እንግዲህ ፕሪሚየር ሊግ 26-27 የእንግሊዝ ፕሪሚየር ሊግን ጅማሮን በይፋ አብስሯል። በኢሚሬትስ ላይ ነበረ ጨዋታው የተደረገው። ከዛ ሲቀጥል ማንቸስተር ዩናይትድ ከሃል ሲቲ ጋር ያደረጉት ጨዋታ የምሳ ሰዓት ጨዋታ ነበረ። ቅዳሜ 8 ተኩል ላይ በኢትዮጵያን አቆጣጠር የተደረገ ጨዋታ ነበረ። ይህን ጨዋታ ማንቸስተር ዩናይትድ 2-0 ተሸንፏል በሃል ሲቲ ማለት ነው። ባዳጊው ቡድን እንግዲህ በጣም ይህን ጨዋታ እንግዲህ እንግዳችን ይመለከት በተወሰነ ነጥብ ያነሳሉ። በጣም ያልተጠበቀ ጨዋታ ያልናቸው ይሄን ነበር። ማንቸስተር ዩናይትድ በሃል ሲቲ 2-0 ተሸንፏል ማለት ነው። በጣም በሚያሳዝን ሁኔታ ማይክል ካሪክ እጅግ ያዘኑበት ሁኔታ ነበረ። እንግዲህ ያለውን ነጥብ እንግዳችን አንዳንድ ነጥቦችን የሚያነሱበት ይሆናል። እሁድ ዕለት ጨዋታው ሲቀጥል የእንግሊዝ ፕሪሚየር ሊግ እንግዲህ ሌሎች 11 ሰዓት ቅዳሜ 11 ሰዓት ላይ ኤቨርተን ከፓላስ ያደረጉት ጨዋታ ኤቨርተን 2-0 ፓላስን አሸንፏል ማለት ነው። ኢፕስዊች ታውን ሰንደርላንድን 2-1 አሸንፏል። ፎረስት ሊድስ ፎረስትን 1-0 ሲያሸንፍ ብሬንትፎርድ ቶትንሃምን 3-0 አሸንፎታል። እነዚህ ቅዳሜ ዕለት የተደረጉ ጨዋታዎች ነበሩ። የብሬንትፎርድ እና የቶትንሃምንም እንዲሁ እንግዳችን የሚያነሱት ነጥብ ይኖራል። ቶትንሃም በክረምቱ የዝውውር ሲዝን በዚህ የዝውውር ክረምት እንግዲህ በጣም አስገራሚ ዝውውሮችን ሲያደርግ ነበር የቶትንሃም ክለብ። ነገር ግን በብሬንትፎርድ 3-0 የተሸነፈበት ሁኔታ እጅግ የሚያሳዝን እጅግ የሚያሳፍር ነበር። እሱንም የሚያነሱት ነጥብ ይኖራል። እነዚህ እስካሁን ያነሳውላችሁ የቅዳሜ ጨዋታዎች ነበሩ። የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታዎች ነበሩ። ጨዋታው እሁድ ዕለት ቀጥሎ ሲካሄድ 12 ሰዓት ላይ የተደረገ ጨዋታ ነበረ። እጅግ ሲጠበቅ የነበረው የሊቨርፑል እና የኒውካስል ጨዋታ 2-2 አቻ ተለያይተዋል ማለት ነው። ይህም ለሊቨርፑላውያን እንግዲህ በጥሩ ሁኔታ ጅማሯቸውን አልጀመሩም። ሌላው ነጥብ የሚነሳበት ጉዳይ ነው። ኒውካስል እንግዲህ ኮከብ ተጫዋቾቹን በክረምቱ የዝውውር ጊዜያት እንግዲህ ሲለቅ ቆይቷል። በጣም አስደናቂ የሆኑ ከዋክብቶችን አጥቷል ማለት ነው ኒውካስል። ሆኖም ግን ድንቅ የሆነ እንቅስቃሴን በማድረግ ሊቨርፑልን 1-0 ሲመራ ቆይቶ ባለቀ ሰዓት በ80ዎቹ ደቂቃ አካባቢና በመጨረሻው ሰዓት ላይ ፔናልቲ በማግኘት ጭምር ሊቨርፑል 2-አቻ ከኒውካስል ጋር ወጥተዋል ማለት ነው። ብራይተን ሆቭ አልቢዮን ከአስቶን ቪላ ጋር እጅግ አስገራሚ ጨዋታ አስቶን ቪላ 4-0 ተሸንፏል ማለት ነው። ብራይተን ሆቭ አልቢዮን አስቶን ቪላን 4-0 አሸንፎታል። ማንቸስተር ሲቲ ዘ ሲቲዝንስ በርንማውዝን እንግዲህ 2-1 አሸንፈውታል። ይሄም ማወዛገብ በጣም አስገራሚ ጨዋታ ነበር። ሲቲ ነጥብ ጣለ ሲባል እንግዲህ ይሄም ባለቀ ሰዓት ነው ሁለተኛ ጎል አስቆጥረው ሲቲዎች እንግዲህ 3 ነጥብ ይዘው የወጡበት ጨዋታ ነበረ። ወደ ስፔን ላሊጋ ስናመራ በስፔን ላሊጋ ሪያል ማድሪድ አስቀድሞ ከስፓኞል ጋር ጨዋታውን አድርጎ ነበረ። ሪያል ማድሪዶች እንግዲህ የአመቱን ሲዝን እንግዲህ በድል ጀምረዋል። 2-1 ስፓኞልን አሸንፈውታል። ዘስፔሻሏን እንግዲህ ጆዜ ሞሪኖ እንግዲህ አዲሱን አመት በድል ጀምረዋል ማለት ነው። ምን ሊያሳዩን ይችላሉ? ተወዳጁ ጆዜ ሞሪኖ በፊትም በእንግሊዝ ፕሪሚየር ሊግ ላይ እንዲሁ በጣም አወዛጋቢ በጣም የሚያስደስቱ አሰልጣኝ ነበሩ። እንግዲህ በዚህ በስፔን ላሊጋም ተመልሰው በድጋሚ ነው ወደዛ የተመለሱት። ምን ሊያሳዩን ይችላሉ? በቀጣይ የምናየው ነው። ሪያል ማድሪድ ስፓኞልን 2-1 አሸንፏል። ባርሴሎና
ባርሴሎና እንግዲህ ኤልቼን 5-0 በሰፊ ውጤት ረምርሞታል ማለት ነው። አትሌቲኮ ማድሪድ ቪያሪያልን 2-0 አሸንፏል። እነዚህ የስፔን ላሊጋ እና በእንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎች ነበሩ። በእንግሊዝ ፕሪሚየር ሊግ ዛሬ ሰኞ ምሽት አንድ ጨዋታ ይቀራል። ቼልሲ ጨዋታውን ያደርጋል። ይህም የሳምንቱ የመጀመሪያው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ፍጻሜውን ያገኛል ማለት ነው። እናንተ እንዴት አገኛችሁት? ጨዋታው እንዴት ነበረ? ኮሜንት ሴክሽን ላይ አስተያየታችሁን ጻፉልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ሀሳባችሁን በኮሜንት ላይ ጻፉልን። እንዴት አገኛችሁ? ጨዋታው እንዴት አገኛችሁት? ቡድኖቻችሁስ እንዴት ነበሩ? የምትደግፏቸው ቡድኖች ምን ያክል ጉዞ አደረጉ? ምን ያክል ጠብቃችሁ? ምን ያክልስ ያልተሳካ ነገር፣ ድክመቶችስ ምንድን ነበሩ? እነዚህን ሁሉ ሀሳባችሁን እንግዲህ አስፍሩልን። ዛሬ እንግዲህ እንግዳ ይዤ ቀርብ ያለውኝ መስፍኔ ከአሁን በፊትም ስቱዲዮአችን ላይ ቀርበዋል። እስኪ ስለ አርሰናል ጀምሩና አንዳንድ ነጥቦችን ስለ ሌሎችም የተወሰኑ ክለቦችን በተለይ ወሳኝ ክለቦችን አጠራ አድርገው የነበሩ ችግሮችን ያነሱልናል። ሰላም ጤና ይስጥልን። ጤና ይስጥልኝ ያሬድ፣ እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን። እንዴት አለ መስፍኔ? አለን፣ አመሰግናለሁ። እስኪ የእንግሊዝ ፕሪሚየር ሊግ እንግዲህ ጀምሯል። ከጅማሮው ከማብሰሪያው ጀምረ እስኪ አንዳንድ ሀሳቦችን አቅርብልን እስኪ። እንግዲህ በብዙዎቻችን ተናፋቂ የሆነው የእንግሊዝ ፕሪሚየር ሊግ የ2026-2027 ዓርብ ዕለት ጀምሯል። በመክፈቻው ጨዋታ ሻምፒዮኑ አርሰናል ከኮቨንትሪ ጋር በሜዳው ኤሚሬትስ ስቴዲየም ያደረገውን ጨዋታ 3-0 ከጨዋታ ብልጫ ጋር አሸንፏል። እንግዲህ ያው የእንግሊዝ ፕሪሚየር ሊግ ተናፋቂ ነው በአብዛኞቻችን። እንደውም አንዳንዶቹ ቅዳሜና እሑድን ትንሽ ማሳለፊያ ጊዜ እንደምብሏቸው ነበር። መጀመሩ ለብዙዎቻችን ትንሽ የእረፍት ጊዜዎቻችን አማራጭ አርጥቶልናል። ወደ ጨዋታው ስንሄድ እንግዲህ አርሰናል ያው በጣም በተለየ መንገድ ነው የመጣው። ከኮሚኒቲ ሺልድ ጨዋታ ጀምሮ የነበረውን ያጫወት ስታይሉን ስናይ በጣም አታኪንጉ ላይ ትንሽ ትኩረት የነበረው ከዚህ በፊት ያው እንደምታውቀው አርቴታ በጣም ከነበረበት ጉጉትና ዋንጫ ለመብላት ከነበረበት ጉጉትና ይሄ ስትረስ ጋር ተገናኝቶ በጣም ሞር ዲፌንሲቭ አታኪንጉ ላይ ትንሽ ዊክነስ ያለው ይሄ በሴት ፒስ በሚገኙ ጎሎች ብቻ ጎል ለማግኘት አቅዶ የሚገባ ጎል አይገባበትም። በዛም ብሎ ግን አንድ ጎልም አግብቶ አሸንፎ ለመውጣት እንደውም ዳርክ ታክቲክ ይሉታል ስህተቶችንም ጭምር ሲሰራ ነበረ። ብዙዎቹ ኤግዞሽን ላይ በነበሩበት ሰዓት ላይ አንዳንድ ተጫዋቾች ከስታውስ ደጋፊዎች በጣም ሲበሳጩ የሚያስገባው የሚቀይረውን አያውቅም እስከሚባል ድረስ በጣም ብዙ ስፔሻሊ ዙቢሜንዲ አጀማመሩ ላይ በጣም ጥሩ ነበር። በኋላ ላይ ግን በጣም ብዙ ጨዋታ ከመሰለፉ የተነሳ ትንሽ ዝለት ላይ ይታይበት ነበር። በዛ ድካም ደግሞ የተነሳ ወደ ስህተቶች ወደ መስራት ሄዶ ነበር እና አሁን ግን ያው ኮንፊደንሷቸው ቡስት ሆኖ ነው የመጣው። የአርቴታም የቡድኑም ዋንጫ በልተው ነው የመጡት። ለ22 ዓመታት የነበረውን ዴድሎክ ሰብረው ነው የመጡት። 22 አይደለ? 22 ዓመቱን ዴድሎክ ሰብረው ነው ያን ወጣት እድሜ እንደማለት ነው እና አሁን ዴድሎኩ ስለተሰበረ ፍራቻው የለም። ፍሪ ጨዋታ መጫወታቸውን የምታውቀው ከዚህ በፊት ጫና ነበር፣ በጫና ውስጥ ሆኖ ነበር። ካላፊዮሪያው ትክክል ጎል እንትን ላይ ብዙ አስተዋጽኦ እያደረገ ነው። ካላፊዮሪ እንግዲህ እንደምታውቀው ሌፍት ባክ ተጫዋች ነው፣ ግን አብዛኛው በዚህ ሰሞን ጎል ማግባት እንዲሁም አሲስትም እያደረገ ነው። ይህ ማለት እንግዲህ ታክቲካሊ ከሚሰጣቸው ነፃነት የተነሳ ነው ይመስለኛል። ከጫና ነፃ ሆነው አዲስ የአርሰናል አዲስ ገቢዎችም ብዙዎች እና አንዳንድ የዜና ምንጮችም እንደሚዘግቡት ጥሩ ውጤታማ እየሆኑ ነው። ከሌሎች ክለቦች ጋር ካሉ አዲስ ገቢ ተጫዋቾች ይልቅ የአርሰናል እነ ክርስቶስ ዞሊስን የመሳሰሉ ተጫዋቾች ጥሩ ጅማሮ እያደረጉ ነው። አስደናቂ እንቅስቃሴ እያደረጉ ነው። እነዚህንስ እንዴት ትመለከታቸዋለህ? ይሄን በተለይ እዚህ ጋር ማንሳት የምፈልገው ሊዮ ትሮሳርድ የአርሰናል የግራ ክንፍ ተጫዋች እንደመጣ የዛሬ 2 ዓመት 3 ዓመት ላይ የነበረውን ችሎታ አልነበረም። ባለፈው ዓመት ሲያሳየ ነበረው። እንዲሁ ከታክቲክ በታጠረ ያጫወት ዘይቤ ላይ በጣም ልከም ነበረበት። እንደገና በጣም ብዙ ጊዜ አያዋለሁ የትሮሳርድ ሚና በጣም ዊክ እየሆነ በተለይ የማጥቃቱ ላይ እንደገና አንዳንድ ጊዜ በመልሶ ማጥቃት ላይ ከሱ የሚቀሙ ኳሶች ያጋጣሚ በጣም ስትሮንግ አግሬሲቭ ሆነው የሚመጡ ተከላካዮች ወይም የማል ተጫዋቾች ከሱ የሚቀሙት ኳስ ይሄ በፈጣን ቀበብል ወደ አርሰናል ጎል ላይ በጣም ስጋት ሲፈጥር ነበር በእኔ በኩል ያየሁት እና ማርቲኔሊም እንደምታውቀው ተቀይሮ ሲገባ አንዳንድ ጊዜ ያልተጠበቁ
የጨዋታ ለውጦችን ያመጣል። አንዳንዴም ሲደክም ግን ደግሞ የዛኑ ያለው ሲጠፋም እንደዛ ነው። አዎ ልጁ ያው ከፍጥነቱና ከእንትነቱ ጋር ተጠቅመው መልሶ ማጥቃት ላይ በጣም ጎበዝ ነው። በጣም ቆንጆ እንግዲህ ማርቲኔሊም ለመውጪ ጫፍ ላይ በር ላይ ነው እንግዲህ ሊሸጥ እንትን ላይ ነው ግን እስካሁን ኖት የት ዲሳይድድ ግን አልተወሰነም። በጣም ጥሩ እንግዲህ በቀጣይ የአርሰናል ቆንጆ ግን እዚህ ጋር ክሪቲክስ እያነሱ ነው። በተለይ ተላልቆቹ የአርሰናል ሌጀንድ ተጫዋቾቹ ኒያን ራይትን ጨምሮ ይህ ልጅ ለአርሰናል ብዙ ውለታ የዋለ ልጅ ነው፣ እንደዚህ ተገፍቶ መውጣት የለበትም የሚል ነው። አርቴታ ግን ኮሚኒቲ ሺልድ ላይም ተሰላፊ አላደረገውም። የመጀመሪያውም ላይ ቤስት ተቀያሪ ላይም የለም፣ ቤስት 11 ላይም አልነበር። በጣም ጥሩ መስሎኝ እንግዲህ ቆንጆ አድርገህ እያስቀመጥከው ይገኛል። እስኪ በሌሎች አንድ ቡድን እንመልከትና እስኪ ወሳኝ ለምሳሌ ቶትንሃም በጣም ስብስቡ ብዙ ተጫዋቾችን ሲገዛና ቀጣይ በጣም ተአምር ይሰራል ሲባል የነበረ ቡድን ነው፣ ግን አጀማመሩ እጅግ የሚያስከፋ ነው። እስኪ ከብሬንትፎርድ ጋር የነበረውን ነገር አጠራ አድርገህ ትዳስስልናለህ። እስኪ ከዛ ወደ ማንቸስተር ዩናይትድ እንመጣለን። ቶተናም እንግዲህ ሮቤርቶ ዲዘርቢ ቶተናምን ከምንድነው ታድገውታል፣ ከመውረድ ማለት ነው። ይህ ቡድን ሊወርድ የነበረ ቡድን ታድገውታል። ነገር ግን እንግዲህ እንደነ ቶናሊ ያሉ ተጫዋቾችንም ከኒውካስትል ገዝተዋል። ግን እስካሁን ድረስ ቲሙን በማቀናጀትና አታኪንጉ ላይ በመፍጠር ያን ያለም ለውጥ አልታየበትም። ስቲል ገና ፕሮሰስ ላይ ነው ብለን እናስባለን። እዚህ ቡድን ላይ እንግዲህ አሁን ከሲቲ እነ ማርሙሽ እና እነ ሳቪኒዮ ወደ ቶተናም ይመጣሉ ተብሏል እየተጠበቀ ነው። ሁለቱም የሆነ እርግጠኛ የሆነለት ነገር ይመስላል። እንግዲህ ኢን ዘ ፕሮሰስ በሂደት እንግዲህ አርቴታ ማጀማመሩ ትረስ ዘ ፕሮሰስ እያሉ ነው። ከ7 ከ8 ዓመት በኋላ ዋንጫ የበቃውና ሮቤርቶ ዲዘርቢ በጣም የሚችሉ አሰልጣኝ ናቸው። እንግሊዝ ፕሪሚየር ሊግን የሚያውቁት ናቸው። ባንዴው ያው ጊዜ ሊሰጣቸው ይገባል የሚል ያለኝ፣ ግን አጀማመራቸው ግን ጥሩ አይደለም። እንግዲህ እንዳየነው ምናልባት በብሬንትፎርድ 3-0 መሸነፉ በቀጣይ ያለውን ጉዞ ያሳያል ወይስ እንዳልከው ትረስ ዘ ፕሮሰስ ወይም ደግሞ በሂደት የሚሻሻል የሚዋሃድ ቡድን ይሆናል ብታስብ? አሰልጣኙ እኔ እምነት አለኝ። በጣም ሊጉን የለመደ አሰልጣኝ ነው። ወጣት አሰልጣኝ ነው። ጎበዝ አሰልጣኝ ነው እና ያው እንግዲህ ቶተናም እንደ ቼልሲ አይመስለኝም። ቼልሲ አሁን ጊዜ ሰጠም ቶሎ ነው የሚያባረረው። ቶተናም ግን ሪላቲቭሊ ይሻላል ብዬ አስባለሁ። ጊዜ ከሰጧቸው እንግዲህ ይሄ ገና እንግሊዝ ፕሪሚየር ሊግ ልክ ማራቶን ማለት ነው። ጅምሩን ያየነው እንጂ 42 ኪሎ ሜትር መጨረሻ ማራቶን ካየው ሲጀመር የሚወጣው አትሌት አይደለም። ብዙ ጊዜ የሩጫ አሸናፊና ይህም ጅማሮ ነው። እንግዲህ ጊዜ ከተሰጣቸው ከታህሳስ በኋላ ኢመርጅ አድርገው ቶፕ ፎርም የመግባት ፖሲቢሊቲ ይኖራቸው። በጣም ቆንጆ ገና ጅማሮም ስለሆነ በሂደት እንግዲህ ቡድኖች እየተዋሃዱ ከዚህ የተሻለ ደስ የሚሉ ውድድሮችን የሚያስደስቱ ጨዋታዎችን እናያለን ነው ያሉት እንግዳችን። ማንቸስተር ዩናይትድ ከሃል ሲቲ ጨዋታቸውን ቅዳሜ ምሳ ሰዓት 8 ላይ አድርገው ነበር። የምሳ ሰዓት ጨዋታ ነበር። እንግዲህ ዩናይትድ ባልተጠበቀው ዘሬድ ዴቪልስ ሳይጠበቁ በሃል ሲቲ 2-0 ሽንፈት ደርሶባቸዋል። ማይክል ካሪክም በጣም አዝነው ነበረ ስናያቸው የነበረው። ይህንን ነገር እንዴት ታየዋለህ እንግዳችን? እንግዲህ ከማይክል ካሪክ የበለጠ ሮቤርቶ ዲዘርቢ ላይ የበለጠ እምነት አለን በችሎታውና ቡድኑን ይለውጣል በሚል ተስፋ። እንግዲህ ማይክል ካሪክም እንዳየነው ይህን ቡድን በድጋሚ ከተረከበበት ጊዜ አንስቶ በማንቸስተር ላይ ትልቅ ለውጥ አምጥቷል። እንደውም የሚባለው ማይክል ካሪክ ማንቸስተር ከገባ በኋላ እና አርሰናል ከዛ በኋላ የሰበሰበው ነጥብ ማይክል ካሪክ ማንቸስተር የሰበሰበው ነጥብ ይበልጣል አይደለም? በትክክል ግን በቀደም ለታ በጣም ትናንትና ይቅርታ ቀዳሜ ለታ በጣም ያሰላለፍ ስህተት እንደሰራ ነው በብዙዎቹን ኮሜንት የተደረገው። ይህ ማለት ምንድነው? መሀል ላይ አዲሶቹን ፈራሚ ቴሌማንስን እንዲሁም ሳንቶስን ያሰረፈው፣ ግን ከዚህ በፊት ለዚህ ቡድን ጥሩ እድገት ለቡድኑ ፕሮግረስ ላይ ሚና የነበራቸው እነ ኮቤ ማይኖን አስቀምጧል። እንዲሁም ራሱ ተቀያሪ ወንበር ላይ ነበር። ማይኖ ማለት እንግዲህ ትልቅ አስተዋጽኦ የነበረው ልጅ ነው እና ያሰላለፍ ስህተት ታክቲካል ስህተት ነው እና እንዲህ አይነት ነገር ደግሞ ጋምብል ማድረግ የለብንም። ጨዋታ ነው። ቡድኑ ይዞት የመጣውን ነገር እንትን ማለት ነው። ኢቭን ካፒቴኑ ብሩኖ ፈርናንዴስ ታክቲካሊ ላይ ስህተት እንደተሰራ ያው በገደም ዳሚው ማይክል ካሪክ ክሪቲሳይዝ አድርጓቸዋል እና እንግዲህ በካፒቴን ደረጃ አንድ አሰልጣኝ ታክቲካሊ ስህተት እንደሰራ ክሪቲሳይዝ የተደረገበት ነው። እንግዲህ ማይክል ካሪክ ሁልጊዜ ሲመጣ ችግር የለበትም። ለ10-15 ጌሞች ጥሩ ሄድና ከዛ በኋላ ነው እንትን የሚለው ወደኋላ እንደገና ሸብረክ የሚለው እና ከዚህ በፊትም በማንቸስተር በነበረበት ሰዓት ጊዜ እንዲህ አይነት ነገሮች ነበሩ። የመጀመሪያዎቹ ጨዋታዎች ላይ ጥሩ ነበረ፣ በኋላ ላይ ግን ወደኋላ መንሸራተት ታይቶበት ነበረ።
እንግዲህ ማኔጅመንቶቹ እነ ሰር ጂም ራድክሊፍ ድሉን ይሰጡታል ወይ አይሰጡትም የሚለውም በወደፊቱ የምናየው። በጣም ደስ ይላል። ቆንጆ አድርገህ ነው የገለጽከው መስፍኔ። ሌላው እንግዲህ እስኪ እነዚህ ቶፕ 6 ክለብስ የሚባሉትንም አለፍ አለፍ እያልን አጠር ያለ ሀሳብ ብትሰጥባቸው ደስ ይለኛል። የአርሰናልን፣ የማንቸስተር ዩናይትድን እና የቶትንሃምን አነሳን። ቆንጆ አድርገህ ተንትነዋል። ያለባቸውን በቀጣይ እንደሚሻሻሉም ሀሳብ ሰጥተህበታል። ሊቨርፑልን ስንመለከት ኒውካስል ጋር ሁለታቸው ወጥቷል። ግን ኒውካስል ብዙ ኮከቦችን የለቀቀ ቡድን ነው። በዚህ ዝውውር ወቅት ወደ ስፔንም ሄደውበታል። እስኪ አንተ ከሊቨርፑል ጋር ምን እንዴት ታየዋለህ ይህን ጨዋታ? እስኪ የሊቨርፑልን ካየነው እንግዲህ ሊቨርፑል እንግዲህ የስፔናዊ አሰልጣኝ ይዘውታል። እኚህ አሰልጣኝም እንግዲህ ከዚህ በፊት በበርንማውዝ በኖቲንግሃም ፎረስት የምናውቃቸው አሰልጣኝ ናቸው። በጣም ጎበዝ የታክቲክ የሚችሉ አሰልጣኝ ናቸው። አንዲ ራውላ ማለት ነው እና በእሳቸው ላይ እንኳን ሪላቲቭሊ የኔ እምነት አለኝ። እንዳየሁም ጨዋታው ከሁለት ለባዶ በመተመመራት ተነስተው ነው ሁለታቸው ያወጡት። ይህ እንግዲህ የኮንፊደንስ ይገነባል። ሁለት ለባዶ ያው ኒውካስትል በሜዳው ነው ይህ ጨዋታ የተደረገው ሴንት ጄምስ ፓርክ ላይ ነበረ። ሊቨርፑል ከኋላ ተነስቶ ነው አቻ የወጣው። ጥሩ ነው እንደ ጅማሮ ማለት ነው። ኮንፊደንስ ውስጥ ያደርጋል። ያው እንግዲህ አንዳንድ የተመርተ አቻ መውጣትና ማሸነፍ ለቀጣይ ጨዋታ ላይ የሚኖረው ተነሳሽነትና ይሄ ስነ ልቦና ትልቅ ነው። ቆንጆ እንቅስቃሴ የታየበት ጨዋታ ነገር ነው። በጣም ጨዋታው ደግሞ በጣም ጥሩ ጨዋታ ነበረ። ብዙዎቹ ሚዲያዎች ላይ በጣም በሳምንቱ ያው እንግዲህ በጣም ደስ አክቹአሊ ማች ዊክ ተብሎ ላይ ነበር የሳምንቱ ምርጥ ጨዋታ ትክክል ነው። እያየሁት ነበረ። እኔም በጣም ደስ የሚለው በስተመጨረሻ እንግዲህ ከቶፕ 6 ክለቦች አንዱ ማንቸስተር ሲቲ ከበርንማውዝ ያደረጉት ጨዋታ ነበረ። እንግዲህ ማን ሲቲ ዘ ሲቲዝንስ አሰልጣኛቸውን ተወዳጁና የዓለማችንን ወሳኝ አሰልጣኝ ከዓለማችን ካሉት ቁጥር 1 አሰልጣኝ ነው እንግዲህ ፔፕ ጋርዲዮላ። እሱን ካጣ በኋላ በእርግጥ አሸንፈዋል። ትናንትና በኮሚኒቲ ሺልድ ሽንፈት አጋጥሟቸው ነበረ። እስኪ ሲቲ ከበርንማውዝ ጋር ሁለት አንዳቻ ሲጓዝ ቆይቶ በስተመጨረሻ እየተመራ ነበረ 2-1 አሸንፏል በስተመጨረሻ ሲቲንን እና በርንማውዝ ደግሞ አምና አይተህ ከሆነ ሲቲነት ባስጥለውታል። አርሰናል ፌቨር የሰራ ቡድን ነው። እንደው አጠር አድርገህ ይችን የመጨረሻውን ሀሳብ እናንሳና የፕሮግራማችንን እናጠናቀቃለን። አድማጮቻችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችንን ተከታተሉ። በመጨረሻ እንግዳችን የማንቸስተር ሲቲ እና የበርንማውዝን ጨዋታ ዳሰስ ያደርጉልናል። እስኪ በአጭሩ ምን ትላለህ? እንግዲህ ሲቲ አሁን እንደምታየው ባዶ እየሆነ ነው። በተለይ ሚድፊልዱ እነ በርናርዶ ሲልቫ ብዙ ተጫዋቾች ለቀውበታል። አሁን ሳቢኖ እና ሮድሪን የመሳሰሉ ለቀውበታል። አሰልጣኙንም አጥቷል። ግን እኔ ማሬስካ ላይ እምነት አለኝ። ማሬስካ በዚህ በፊት እንደምታየው ቼልሲ ያለ ጥሩ ቡድን እየገነባ ባለበት ሰዓት ነው ያባረሩት። አሰልጣኙ ጥሩ የታክቲክ የማለት ችሎታ አለው፣ ወይም ጌም የማንበብ ችሎታ አለው። ጥሩ ይሰራል ብዬ አስባለሁ። እየተተቸ ያለው ግን የጋርዲዮላን የማፍረስ ስራ ነው እንደገና በአዲስ። ይሄ ደግሞ አደገኛ ተጫዋቾቹም ለቀቁበት። ምን ያድርግ እንግዲህ ቡድኑ በብዛት የተዋቀረው በርናርዶ ሲልቫ ላይ እና ሮድሪ ላይ ነበረ። አሁን እንግዲህ እየተጫወተ ያለው እንግዲህ በነ ፊል ፎደን ነው። እነ ፊል ፎደን እንግዲህ እንደምታውቀው ጋርዲዮላ ያለ 88ኛው ወይ 9ኛው ደቂቃ ላይ የሚያስገባው ተጫዋች ነው እንጂ ይሄ ቤስት ሌቭል ላይ የሚጠቀመው አልነበረ። ሃላንድ የምትለው ጎል ኳስ ካልመጣለት አሁን ትንሽ እንግዲህ ሴሜናው ዚክብል ላይ አቅም አላቸው የምትለው ትናንትና ሁለቱም ጎሎች ያገቡት ተከላካዮች ናቸው። ማርክ ጎዬና ናቸው በተከላካይ ገቡ ነው እንጂ ተከላካዮች ናቸው። ሰዓት ነው እንደው ያው ፔናልቲ ያሉት ነገር ግን ተስፋ አለው ሲቲ ሰውየው ይለውጧል ያሻሽሏል የሚል እምነት አለ ካለው የካበተ ልምድና በጣም እናመሰግናለን። በዚህ ዓመት ግን ቶፕ 4 ላይ ያልተጠበቁ እንደሚገቡና እንዲሁም ብዙ ጊዜ ኤክስፔክቴሽናችን ላይ ያሉ ቡድኖች ደግሞ ከቶፕ 4 ሊወጡ እንደሚችሉ እንዲሁ ዝም ብሎ የሆነ የሚታይ ነገር አለ። ያልተጠበቁ ቡድኖች ዘንድሮ አዳዲስ ቡድኖች በጣም ይገባሉ ዘንድሮ። እነ ሱፐር ኮምፒውተር እና ሌሎችም የፕሪዲክተርስ ምናሉ መሰለህ ዘንድሮ አርሰናል በአስተማማኝነት ዋንጫውን ያነሳል እያሉ በዛ ያለ ግምቶችን ሳይ ነበረ። የተለያዩ የዜና ምንጮችም እነ ሱፐር ኮምፒውተርስ የመሳሰሉት። እስቲ እንግዲህ እንግዳችን በጣም ዛሬ ቆንጆ ትንተና ቆንጆ ቆይታ ነው ያደረግነው። በስተመጨረሻ ግምትህን እስኪ ምናልባት አዲሶችንም ስትል ወደ ግምት የገባን መሰለኝና ማን ዋንጫውን ያነሳል ብለህ ታስባለህ? በዚህ ዓመት ከወዲሁ እንደው
ፍሮም ደ ስክራች አርሰናል ታደላት በለኝና አርሰናል በአሁኑ ሰዓት የስኳድ ዴፕዝ ያለው ቡድን ነው። ማርቲኔሊ ሸጣ ይሸጥ አልታወቀም እንጂ አስቦ እዛ ቦታ ላይ ማርቲኔሊ ያለ፣ ክርስቶስ ዞሊስ አለ፣ ኔዝ ያሉ፣ በግራ በኩል ብትሄድ ማድዌኬ ያሉ፣ ሳካ አለ፣ ተከላካይ ላይ እነ ቤን ዋይት እንግዲህ እነ ቲምበር ምናምን ቤስት የሚባሉ ደግሞ ሲመጡ እነ ኮንሳ እነ ሳሊባ እነ ካላፊዮዊ ሳሊባ ይመለሳል፣ ካፔ አሁን ዙቢሜንዲ ምናምን ተስፋቸው እነ ሜሪኖን የመሳሰሉ ከስፔን ጋር የዓለም ዋንጫ ነው የበሉ ቡድን ተጫዋቾች ሁለተኛ ተጠባባቂው ላይ የሚሆነው ተጠባባቂው ራሱ ያስፈራል። አዎ ተጠባባቂው ላይ የሚያስፈራ ነው። ያለ ምንም ጥርጥር አርሰናል በአሁኑ ሰዓት ያላቸው ወኔና ሞቲቬሽን ከስኳድ ዴፕዙም አንፃር እነ ጊዮኬሬስ እስካሁን እንግዲህ አልገባም። በቀደምም ቤስቲንግ ኢሌቨኑ ላይ አልነበረም። ይህን ስታይ አርሰናል ብዙ ነገሮቹ ቁንትኖቹን ስታይ ወደ አርሰናል የማጋደል እንትኑ ከፍ ያለ ነው። እንግዲህ አርሰናል ክሊን ሺት ተከላካይ ላይ ያለው አንፃር አርሰናል አሁን ስኳድ ዴፕዝ አለው። በጣም ጥሩ ደረጃ ላይ ነው እያልከኝ ነው። በጣም ደስ ይላል። አድማጮቻችን እንግዲህ ከእንግዳችን ጋር ከመስፍኔ ጋር ያደረግነው ቆይታ ይሄን ይመስል ነበር። በቀጣይ ያሉ ስፖርታዊ ዘገባዎች እንዲሁ እናቀርብላችኋለን። ሰላም፣ ጤና ይስጥልን፣ ቸር ሰንብቱልን። እናመሰግናለን።